በፍቅር ግንኙነት ላይ ወይም ሪሌሽንሺፕ ውስጥ የጥንዳችንን ድብቅ ባህሪ ወይም ከእይታችን የተሰወረ ድብቅ ፍላጎትን እንዴት ማወቅ እንችላለን? በርካታ ምስኪንና የዋህ ሴቶች በፍቅር ስም በገቡ ብልጣብልጥ ወንዶች ከስሜት ጉዳት እስከ ንብረት ማጣት የደረሰ ጉዳት አስተናግደዋል። በርካታ ወንዶችም በተመሳሳይ መልኩ በሴቶች ተመሳሳይ ጉዳት ገጥሟቸዋል። ለዚህ ሁሉ ጉዳት መነሻ ጅማሬው በየዋህነት መተማመን ላይ መሰረት ያደረገ የፍቅር ግንኙነት ነው። ነገር ግን ይህ የዋህነትና እምነት ያለው በሁለቱም ጥንዶች ውስጥ ሳይሆን በአንዱ ብቻ ውስጥ ያለ ሲሆን በሌላኛው ላይ ድብቅ አደገኛ ፍላጎት የፍቅርን ካባ ለብሰው በመገኘቱ ምክንያት የሚፈጠር ክሳራ ነው። ዳርክ ዲዛይር ይሉታል። ታዲያ ይህን በፍቅር ካባ ውስጥ የተደበቀን ክፋት ቀድመን ማወቅ የምንችለው እንዴት ነው? የስነ ልቦና ሳይንስ ሁነኛ ምላሽ ይሰጠናል። የዚህን ጥያቄ ምላሽ ማብራራት ከመጀመሪያ በፊት ሰሞኑን በተከታታይነት ስለ ራሳችን ስነ ልቦናዊ የጤንነት ደረጃችንን እንድናውቅ የሚያደርጉን ሰልፍ ኮንሰፕት ኩዌሽነሪ ተብሎ የሚገለጹ ጥያቄዎችን አንስቼላችሁ ነበር። ከምላሻችሁ አንጻር የስነ ልቦና ጤንነታችን ምን ደረጃ ላይ እንዳለ የምታውቁበትን መንገድ ባጭሩ ልንገራችሁ። በመጀመሪያ ደረጃ ትክክለኛ ምላሽ መሆን ያለበት እንዲህ ሆኖ ሳለ የኔ ባህሪና ምላሼ ግን እንዲህ ነበር የምትሉትን ለብቻ አውጡት ወይም አስምሩበት። በአይደንቲቲ ስር ለተነሱ እኔ ማነኝ ከሚል ጥያቄ ጀምሮ ተያይዞ ለተነሱ ጥያቄዎች በብዛት ኔጌቲቭ ምላሾች ሰጥታችሁ ከሆነ ኤክስትሪም ኔጌቲቭ ሰልፍ ኮንሰፕት ወይም አይደንቲቲ ኮንፊውዥን ተብሎ የሚገለጽ ነው። ይህ ደግሞ ካልተገራ ወይም ባህሪያችሁን ካላስተካከላችሁ ይህ ባህሪ ከጊዜ ወደ ጊዜ እየባሰበት ከመጣ ቦርደር ላይን ፐርሶናሊቲ ዲስኦርደር ወደ መሆን ሊያድግ ይችላል። ሌላው በሁለተኛ ደረጃ ከቫሊዩ ብሊፍ እና ጎል አንጻር ለተነሱት ጥያቄዎች በብዛት ኔጌቲቭ ምላሽ ሰጥታችሁ ከሆነ ሪጅድ እንደ ዲስትረሲንግ ብሊፍስ ወይም አንሪያሊስቲክ ኦር ፍራይትኒንግ ጎልስ ተብሎ ነው የሚገለጸው። ይህ ደግሞ ሎስ ኦፍ ቶት እንዳለ የሚያመላክት ነው። ይህ በጊዜ ካልተስተካከለ ናርሲሲስቲክ ፐርሶናሊቲ ዲስኦርደር ወደ መሆን የማደግ እድል አለው። ይህን እርግጠኛ ለመሆን የስነ ልቦና ባለሙያ ዘንድ በመሄድ ማማከር ዋነኛ መፍትሄ ነው። አሁን ወደ ዛሬው ርዕሰ ጉዳያችን እናምራ። በፍቅር ግንኙነት ውስጥ ጥንዶች አንዳቸው የአንዳቸውን ድብቅ ፍላጎት ወይም ዳርክ ዲዛይር እንዴት ማወቅ እንችላለን? መጀመሪያ ዳርክ ዲዛይር ስንል ምን ማለት እንደሆነ እንመልከት። የስነ ልቦና ባለሙያዎች ቪክቲምስ ኦፍ ኢንቲሜት ፓርትነር ቫዮለንስ ኦር ፊዚካል ኤንድ ሴክሹዋል አቢዩዝ ብለው ይገልጹታል። በአጭሩ ለማስረዳት ከጥንዶች መሃል አንደኛው ወደ ፍቅር ግንኙነት ውስጥ የገባው ያንን ፍቅር ፈልገው ሳይሆን ሌላ ፈልገው የመጣ አንዳች ነገር አለ ማለት ነው። ያ ድብቅ ፍላጎት ምናልባት የፆታ ፍላጎቱን ማርካት ሊሆን ይችላል፣ ወይም ገንዘብ ፈልገው ሊሆን ይችላል፣ ወይም የስልጣን ፖዚሽን ላይ ያለው ከሆነ ያንን ስልጣን ለራሱ ዓላማ ለመጠቀም ፈልገው ሊሆን ይችላል። አሊያም አንዳች የበቀል ተልዕኮ ለማሳካት ታዘው የመጣ ሊሆን ይችላል። ወይም ደግሞ በፍቅር ስም ገብተው ጉዳት በማድረሱ እርካታ የማግኘት ሱስ ያለበትም ስለሆነ ሊሆን ይችላል። ታዲያ እነዚህን ሰዎች ጉዳት ከማድረሳቸው ፊት ድብቅ ፍላጎታቸውን ቀድመን እንድናውቅ የሚያደርጉ ምልክቶች ምንድን ናቸው? ምልክቶቹን ባናይባቸውም እንኳን ምልክቶቹን እንዲያሳዩን የሚያደርጉ ቴክኒካል ዘዴዎች ምንድን ናቸው? የእነዚህን ጥያቄ ምላሽ በቀጣዩ ጊዜ ይዤላችሁ መለሳለሁ። ይህ በዮናዳብ ሚዲያ ዩቲዩብ ቻናል የሚቀርብ ፕሮግራም ነው። ሰብስክራይብ፣ ላይክ፣ ሼር በማድረግ ለብዙዎች መልእክቱ እንዲደርስ አድርጉልኝ። አመሰግናለሁ። ዮናዳብ ነኝ። ቻው።